ጊዜው ላይ ሲሕር ቢደረግበት ለአቅመ አዳም ከደረሰ በኋላ ወይንም ለአቅመ ሔዋን ከደረሰች በኋላ ሲሕር ከተደረገባቸው ጊዜ በኋላ ጀምሮ ያለውን አላህ ስብሓነሁ ወተዓላ አያስብባቸውም። ለዚህ ማስረጃ ቃለ ነቢይ ሰለላሁ ዐለይሂ ወሰለም ሩፊዐ አልቀለም ዐን ሰላስ ዐን አልመጅኑን ሐታ የፊቅ ወዐን አልሰጊር ሐታ የብሉግ ወፊ ሪዋየት ኡኽራ ሐታ የክቡር ወዐን አልናኢም ሐታ የስተይቅዝ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ከሶስት አካሎች ብዕር ተነስቶላቸዋል አሉ። ምን ማለት ነው? ኃጢአት አይጻፍባቸውም ማለት ነው። ኃጢአታቸው አይጻፍባቸውም። አንደኛ ዐን ሰጊር ሐታ የክቡር፣ ሕፃን ልጅ ለአቅመ አዳም ለአቅመ ሔዋን እስኪደርሱ ድረስ። ሁለተኛ ዐን አልመጅኑን ሐታ የፊቅ፣ እብድ የሆነ ሰው ወይም የአእምሮ ህመምተኛ የሆነ ሰው እስኪሻለው ድረስ። ሶስተኛ እንቅልፉን የተኛ ሰው በህልሙ የሚሰራው ወንጀል አይጻፍም እስኪነሳ ድረስ አሉ ነብዩ ሰለላሁ ዐለይሂ ወሰለም። እና ስለዚህ ዐን አልመጅኑን ሐታ የፊቅ የሚለው ይገባል። ሲሕር የተደረገበት ሰው አይምሮን ተነጥቋል። በዚያ ሰዓት የሚያደርገው ጽድቅ ይሁን ኃጢአት ይሁን መልካም ይሁን መጥፎ አያውቅም። አይምሮን እስከተነጠቀ ድረስ የሚያገናዝብበት አይምሮ እስከሌለው ድረስ በሚሰራው ነገር አላህ ያስብበት፣ ስለዚህ አይጠየቅም። ከዚያ በፊት ባለው ግን ይተሳሰበዋል። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ወራህመቱላሂ ወበረካቱ። ጨረስኩም ነበር። እኔ ሁለት ጥያቄ አለኝ። እሺ አንድ ሰው የአረፋ ሱና ጾም እየጾመ ያለው ከባለቤቷ ጋር በቀን ግንኙነት ካደረገ ምን ማድረግ ምንድን ነው የሚያደርገው? በጾም ቀን ግንኙነት ማድረግ አይቻልም። አንድ ሰው ከሱብሒ አዛን በኋላ እስከ መግሪብ አዛን ድረስ ባለው ክፍለ ጊዜ ከሚበላና ከሚጠጣ መራቅ አለበት። እንዲሁም ከግንኙነት መራቅ አለበት። ኡሒለ ለኩም ለይለተ ሲያም ረፈቱ ኢላ ኒሳኢኩም፣ በጾም ሌሊት ከሚስቶቻችሁ ጋር መገናኘት ለእናንተ ተፈቀደ ይላል። በጾም ቀን ደግሞ አይቻልም አይፈቀድም ማለት ነው። ይህ ነው። ሌላኛው ከሆነ በኋላ ከአንዴ ልጨርስ። በዋጅብ ጾም ላይ በረመዳን ጾም ላይ ሰውየው ግንኙነት ቢያደርግ ቀን ላይ ቅጣቱ በጣም ከባድ ነው፣ ይታወቃል። 2 ወር በተከታታይ መጾም፣ ይህን ካልቻለ ለ60 ድሃዎች መመገብ ነው። ባሪያ ነፃ አውጣ የሚለው በዚህ ዘመን ስለሌለ ማለት ነው። በሱና ጾምስ ላይ ከሆነ አሁን ለምሳሌ ዙልሒጃን እየጾመ ነው እንበል፣ ሱና ነው አይደል? ይሄ ሱና ጾም እየጾመ እያለ ሰውየው ሚስቱን ቢገናኝስ ጾማቸው ተበላሽቷል። ነገር ግን እንደ ረመዳን ነው ቅጣቱ? አይደለም፣ ያ ዋጅብ ነው፣ ይሄ ሱና ነው። ጾማቸው ተበላሽቷል በቃ። እሺ ቀባ ማውጣት አለባቸው? ይሄን የለባቸው፣ ግዴታ አይደለም፣ ሱና ነው። ሱና ብሎ ማለት ማ ዩሳቡ ቢሂ ፋዒሉሁ ወላ ዩዓቀቡ ቢሂ ታሪኩሁ፣ ሰሪው የሚመነዳበት የተወው የማይቀጣበት የአምልኮ ስራ ሱና ይባላል። ብትሰራው የምትመነዳበት፣ ባትሰራው የማትቀጣበት የአምልኮ ስራ። አልጾምከውም ማለት ላትቀጣ፣ ቀባ አውጣም አትባልም። እሺ ሁለተኛ ጥያቄ ደግሞ በተደጋጋሚ አሊም ነበረ ከዚህ በፊት ላይ የሚቀረው በህልም አያለው እንደ በፊቱ ማለት ነው። ከ4 ዓመት በፊት የሞቱ ሰው አሊም ናችሁ። በተደጋጋሚ በህልም አያለው ሲያስቀሩ እንደ በፊቱ ማለት ነው። ምን ብጋው አሊም ናችሁ? አሊም ናችሁ? በተደጋጋሚ በህልም አያቸዋለሁ። ህልም ውስጥ ነው፣ በህልም ሲያስቀሩ እንደ በፊት። ስለ ህልም አላውቅም፣ ህልም አልፈታም። ይቅርታ። ቁርአንና ሐዲስ ላይ ያለ ጥያቄ ካለ ጠይቅ። ስለ እስልምና እሺ። ግምታዊ ነገር ነው፣ ግምታዊ ነገር መናገር አልፈልግም። እንዲህ ሊሆን ይችላል እንዲህ ነውና ነው ምናምን ላ። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ጥያቄ ያለኝም ሁሱ እንትን ሀረፋ ዱዓ ከተደረገ በኋላ ከታረደ በኋላ ያንን ስጋውን የአረፋን ለአረፋ የተዘጋጀውን
ካፍር ቢመገብ ምን ችግር አለ? ጎረቤት ላይ ካፍር ካለ ለካፍር ብትሰጠው እንዴት ይታያል? ይቻላል፣ ችግር የለውም። ስጧቸው፣ ችግር የለም። ማሻአላህ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንድ ሁለት ጥያቄዎች ነበሩኝ መጠየቅ ይቻላል? ሩኩ ላይ እየከፋፈልን አራቱን ሩኩ ለምሳሌ አራት ሩኮችን ስንሰግድ ፋቲሃ ሁለቱን ፋቲሃ ብቻ ቀርተን መስገድ እንችላለን? ሁለቱ ደግሞ በሱራዎችን አድርገን መስገድ እንችላለን? ሩኩ ስንሰግድ ማለት ለምሳሌ አሁን በመጀመሪያዎቹ ሩኮች በፋቲሃና በሱራ አድርገን እንሰግዳቸዋለን አይደለ? በሁለተኛው ደግሞ በፋቲሃ ብቻ እንደሱ እኮ ነው የሚሰገደው። ዙህር ሶላትና ዓስር ሶላት፣ ዓኢሻ ሶላት እንደሱ ነው የሚሰገዱት። ከዛሊክ المغرب ከተህያቱ በፊት ፋቲሃና ከፋቲሃ በኋላ ሌላ ሱራ ትጨምራለህ። ከተህያቱ በኋላ ደግሞ ፋቲሃን ብቻ ትቀራለህ። እሺ በፋቲሃ ብቻ ብሰግድስ ያረገ ሌላ ቁርአን ሳልጨምር ይቻላል? ችግር የለም። ምክንያቱም ከፋቲሃ በኋላ የምንጨምረው ቁርአን በሶላት ላይ ህክሙ ምንድነው? ሱና ነው። ሱና ምን ሱናን ሶላት ውስጥ ከሚፈጸሙ ሱናዎች መካከል ሱና ነው። ብትጨምር አጅር ታገኛለህ፣ ባትጨምር ሶላት ትክክል አይበላሽ። ፋቲሃን ብተውስ ያለ ፋቲሃ ብሰግድ ይቻላል። ምክንያቱም ፋቲሃ ከአርካኑ ሶላት ነው። አርካኑ ሶላት ደግሞ ግዴታ መፈጸም አለባቸው። ካልተፈጸመ ሶላቱ ይበላሻል። አውቀው ብሎ ከተወሰዩ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ላ ሶላተ ሊመን ለም የቅራ ቢፋቲሐቲል ኪታብ፣ በሶላቱ ላይ ሱረቱል ፋቲሃን ያልቀራ ሰው ሶላት የለውም። እሺ ሁለተኛ ጥያቄ ደግሞ አሁን ስትናገር ሰምቼ ነበርና ከኢድ በፊት ሱቢ ሰላት ፈርድ ግዴታ መሰገድ አለበት ማለት ነው? በሁለቱም ያስገዳል፣ ችግር የለውም ወንድም። ኦኬ ኢዱ ብቻ መስገድ ነው? ሁለቱንም ፈርድ ማለት የትና የት? እሱን መለስክልኝ። አሁን ከኢድ በፊት ሱቢ ሰላት መሰገድ አለበት ፈርዱን ግዴታ? ሱቢ ሶላት ፈርዱ መሰገድ አለበት ግዴታ ነው እሱ። እሺ ሹክራን። ሰላም አለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም። አንድ ሁለት ጥያቄዎች ነበሩኝ። የመጀመሪያው ጥያቄ አሁን ጸጉር እና ጥፍራችን ከእርድ በፊት ሱቢ እዚህ ሆነን እኛ ከሰገደን በኋላ ጥፍራችን ብንቆርጥና እንትን ብንል እርዱ እዛ ኢትዮጵያ ላይ ይቆያል። እዚህ በሰገድንበት ሀገር እኛ ጸጉራችን ጥፍራችን ብንቆርጥ ችግር አለው? ሁለተኛው ጥያቄ ቁርአን ሲንቀራ ማስታወሻ በስክሪፕቶ አንዳንድ ሰዎች በስክሪፕቶ ይይዛሉ ትርጉሙን ማለት ነው። እሱስ እንዴት ይታያል? እሺ የውጥያ ማን ነው እርድ የሚያርድ ሰው እርዱ ከታረደ በኋላ ነው ጸጉሩን የሚቆረጠው። በየትኛውም ሀገር ልትሆን ትችላል። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ኢዛ ደኸለ ዐሽሩ ዙልሒጃ ወአራደ አሐዱኩም አን የضሒ ፈላ የእኹዘነ ሸይአን ሚን አዝፋሪሂ ወሸዕሪሃ። አስርቶቹ የዙልሒጃ ቀናቶች በገቡ ጊዜ ከእናንተ አንዳቸው የውጥያን እርድ አርዳለሁ የሚል እቅድና ዓላማ ያለው ሰው አደራ እርዱ ሳይታረድ በፊት ጸጉሩን እንዳይላጭ ጥፍሩ እንዳይቆርጥ አሉ። ስለዚህ እርዱ በሚታረድበት ጊዜ ከዚያ በኋላ ነው እሱን የምታደርገው። ሌላኛው ሶላት ማን ጥያቄ ምንድነው? ቁርአን ላይ ሲቀራ ማስታወሻ በስክሪፕቶ በቁርአኑ ላይ የሚይዙ ሰዎች አጋጥሞኛል። ቁርአን ላይ ምንም አይነት ጽሁፍ መጻፍ አይቻልም፣ ተጠንቀቁ። ነብያችን ሰለላሁ ዐለይሂ ወሰለም አስጠንቅቀዋል። ላ ተክቱቡ ዐኒ ገይረል ቁርአን አሉ። ከእኔ ቁርአንን እንጂ ከእርሱ ውጭ ሌላ ምንም ነገር እንዳትጽፉ አሉ። ያ ማለት በቁርአን ላይ አቀላቅላቸው ሌላ ነገር አትጻፉ ማለት ነው። ለምልክት ቢሆንም እንኳን በፍጹም ቁርአን ላይ አትጻፉ። እየተማረ ያለ ሰው ካለ የሆነ ማስታወሻ መያዝ ከፈለገ ሌላ ደብተር ያዘጋጅና እሱ ላይ እንትን ይበል፣ እሱ ላይ ይጻፍ። ከፈለገ ይጻፍ።
እሺ እኔ መጽሐፍ የሚባለው ነገር ግን አይገባኝም። ከልጅነት ጀምሮ ስቀራ የሆነ የጻፉ ይዛሉ። ምንድን ነው ዛፉ እንዲይዝላቸው ነው ወይንስ አይምሮ እንዲይዘው ነው? አይደለ ትኩረት አድርገህ እዚያ ጋር እንትላለህ በራስህ ይዘው ጽፎ ምናምን ይሳሉ እንዳለ መጽሐፍ በመጽሐፍ ሌላ መጽሐፍ ሊገለብጡ ነው እንደሱ ያ ሹ ለማንኛውም ቁርአኑ ላይ መጻፍ አይቻልም። እሺ ንጹህ ወረቀት የያዝና እሱ ጋር መጻፍ ትችላለህ። ቁርአን ላይ ምንም አይነት ነጥብ ራሱ አታስቀምጥ። እሺ ጀዛከላሁ ኸይር። ኦኬ ወያኩ እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው ወንድም ሆሱ እንዴት ነህ? አልሐምዱሊላህ ደህና። እኔ ልጠይቅ የፈለኩት እስልምና ላይ ባለው ክፍፍል ላይ ማለት ነው። አንዳንድ ሰሃቢዎች የተለየ አረዳድ የነበራቸው ሰሃቢዎች አሉ ወይ? ሁለተኛ ደግሞ ስለ ማቱሪዲና አሻሪ እስልምና ላይ ስላላቸው ነገር ማወቅ ፈልጌ ነበርና አስረዳኝ ወንድም። ሰሃቦች የአቂዳ ልዩነት ነበራቸው ወይ? እና በፍጹም የላቸውም። በፍጹም የላቸውም። ሰሃቦች ነቢያችን ሰለላሁ ዐለይሂ ወሰለም አወድሰዋቸው የሄዱ ትውልዶች ናቸው። በፍጹም እንከን የለባቸውም፣ አልነበራቸውም። አንዳንድ ቀንዘል በሆኑ ነገራቶች ላይ አህካሞች ላይ ይሄ ሐራም ሐላል በሚል በአንዳንድ ነገር ላይ የራሳቸው ኢጅቲሃድ ሊኖራቸው ይችላል። ግን ስለ አቂዳ ጉዳይ አይደለም። መሰረታዊ የሆነ ጉዳይ ላይ አንድ ናቸው። ሐታ እስከ መዋጋት የደረሱበት ጊዜ አለ አይደል? በአሊ ብን አቢ ጣሊብ ጊዜ የራሱ በአቂዳ ጉዳይ አይደለም። በአቂዳ ጉዳይ አይደለም። በዑስማን ብን አፋን ሞት ምክንያት ነበር። ዑስማን ብን አፋንን ኸዋሪጆች ገደሉት። አብደላህ ብን ሰባ የተባለ አካል አማጽያኖችን ሰብስቦ መዲና ወሰደ። መዲና ከወሰደ በኋላ ዑስማን ብን አፋን ነበር ቤት ውስጥ ያለው። ገቡና ገደሉት፣ አረዱት። ቁርአን እየቀራ ነበር። በዚያን ጊዜ ነው በሰሃቦች መካከል የተወሰነ ኺላፍ የተፈጠረው። በምን ጉዳይ ነበር ኺላፍ? በአቂዳ ጉዳይ ላ፣ ስለ አላህ ባለ ጉዳይ አረ ፍጹም፣ ስለ ነብዩ ሰለላሁ ዐለይሂ ወሰለም ባለ ጉዳይ አረ በፍጹም። ታዲያ በምንድን ነው ከተባለ ዑስማን ብን አፋንን የገደሉትን አካሎች መጀመሪያ ዋጋቸውን እንስጣቸው አሉ ግማሽ ሰሃቦች፣ እነ ሙዓዊያ እነ ዓኢሻ ረዲየላሁ ዐንሃ እና ከእነርሱ ጋር ያሉት የታቸዋል። በስልጣን ላ፣ በስልጣንማ አይደለም ጸባቸው። ነገር ግን አሊ ብን አቢ ጣሊብ ምን አለ? አሊ ብን አቢ ጣሊብ ምን አለ? መጀመሪያ አንድነታችን ይሰብሰብ፣ አንድ መሪ ኑረን ከመካከላችን። በዚያ ላይ ከተሰባሰብን በኋላ እነዚያን ዑስማን እንደሚያፈሰሱትን እኔ ነኝ መጀመሪያ መበቀላቸው እንዳውም ማለት እና አይሻ ደግሞ ምን አሉ? አይ መጀመሪያ ደሞ ይመለስልንና ያ ዑስማን፣ ከዚያ በኋላ ያልከው ነገር ይሆናል፣ ችግር የለውም አብሽር አሉ። አያቸው አይደል? ማ ተቃተሉ ዐለ ልኢማራ፣ ለስልጣን ተባብለው አልተገዳደሉም። በአቂዳም ልዩነት አልነበራቸውም። ነገር ግን በዑስማን ጉዳይ ነበር የዛን ይሄ የተፈጠረው እና በሰሃቦች መካከል ምንም አይነት የአቂዳ ልዩነት የለም። በሰሃቦች መካከል ምንም አይነት ቢድዓን ያደረገ የለም። አዲስ ነገርን ያመጣ የለም። ነብዩ ሰለላሁ ዐለይሂ ወሰለም ያወድሷቸዋል፣ አላህ ሱብሓነሁ ወተዓላ ያወድሷቸዋል። ለዚህ ነው ነቢያችን ሰለላሁ ዐለይሂ ወሰለም ኢዛ ذكر አስሓቢ ፈአምሲኩ አሉ። ሰሃቦቼ በመካከላችሁ ከተረሱ አደራ ምላሳችሁን ያዙ ስለነርሱ አሉ። ያኔ ላ ተቅደሑ ፊህም፣ እርሳቸውን እንዳትተቹ ብለዋል። እነ ሐዲሱ ضعيف ቢሆን እንኳን ፊ መቃል አህሊ ልዕልም አስሓቢ ከንጁም ቢአይህም እቅተደይቱም የህተደይቱም፣ እኔ ሰሓቦቼ ልክ እንደ ከዋክብት ናቸው፣ በየትኞችም እንኳን ብትመሩ ቅኑን መንገድ ታገኛላችሁ አሉ። ማዕናው ትክክል ነው። ሰሓቦች ቀናው መንገድ ላይ ነበሩ። ይታቻል አይደለ? በእነርሱ መንገድ የተከተለ ሰው ቀጥታ የጀነትን መንገድ እንደሚያገኝ ነብዩ ሰለላሁ ዐለይሂ ወሰለም መስክረውላቸዋል። ያ ነው ለዐነ አላህ መን ሰበ አስሓቢ ፈዐለይሂ ለዐነቱላሂ ወልመላኢከቲ ወናሲ አጅመዒን። እንዳጠቃላይ ነቢያችን ሰለላሁ ዐለይሂ ወሰለም ሰሓቦች በመካከላቸው ምንም ነገር እንደማይፈጠር ተናግረውላቸው ነው የሄዱት። የአቂዳ ልዩነት አይኖራቸውም። የጀነት እንደሆኑ በርካቶችን ስማቸውን በተናጠል ተገልጾ ተነግሮላቸዋል። ልክ እንዲሁ ደግሞ ኩለን ወዐደ አላሁ አልሑስና፣ ሁላቸውንም አላህ ጀነት ቃል ገብቶላቸዋል ተብሏል። ያ ነው
ታዲያ ቢድዓ የተፈጠረው ከእነርሱ በኋላ መጨረሻ ዘመን ላይ ነበር። መጨረሻ አካባቢ ላይ ቢድዓ ተፈጥሯል። እነ ቀደርያ እነ ጀህሚያ መጨረሻ ላይ ወጡ። እነ ኸዋሪጅ እነዚህ ተነሱ። የመጀመሪያው ኸዋሪጆች ናቸው። እዛ እነ ጀህሚያ እነ ቀደርያ ሌሎች እየተነሱ መጡ። እንዳጠቃላይ ያ አሽዓሪያ እና ማቱሪዲያ አሽዓሪያ አቡ ሙሳ ማነው አቡል ሐሰን አልአሽዓሪ የሚባል አንድ ሰው ነበር። ከእነርሱ ከነሷሐቦች የመጨረሻ ላይ የተነሳ አካል ነው። አሁን ከገለጽናቸው ይህ አካል በተነሳ ጊዜ ዓሊ አልጁባኢ የተባለ አንድ የሙዕተዚላ ሰው ነበር። እናቱን አግብቷ ነበር። የዚህኛውም ከእሱ ጋር በኖረበት ጊዜ የእርሱን እምነት ትንሽ ተከትሎ ነበረ። መጨረሻ ላይ ይሄን መንገድ መስርቶ ነበር። ያኔ ተእዊል ሲፋት ላህ ዐዘ ወጀል አላህ ሱብሓነሁ ወተዓላ ባህሪያቶች የተሳሳተ ትርጓሜ መስጠት ላይ መጨረሻም ከዚህ መንገድ ተውበት አደረገ፣ ተመለሰ። አንድ መጽሐፍ ሁሉ ጻፈ። የነበረበት መንገድ ስህተት እንደነበርና የአሽዓሪያ መንገዱ ማለት ነው ያለ ትክክለኛው መንገድ የአህለ ሱና ወል ጀማዓ መንገድ እንደሆነ የሚገልጽ ሊባና የሚል መጽሐፍ